ሄሉና ቅዱሴ በካሌብ የተነሳ ተጣሉ። ካሌብን አሁንም ስለምታፈቅሪው ነው እዚህ ቤት እንዲኖር የፈቀድሽለት ሲላት፣ እንዴት ነው አንተ ከካሌብ ጋር የምትጠረጥረኝ? በማለት ሄሉ ቅዱሴን በጥፊ መቷ ወጥቷ እየሄደች ትገኛለች። መስኪም ሳምሪን እያስፈራራቻት ነው። እኔ ከሱ ጋር እንድተኛ ያደረግሽው አንቺ ነሽ፣ ይሄንን ለሄሉ እነግራታለሁ። አንቺ ሄሉን ይዘሻት ባትወጪ ኖሮ እኔ ከቅዱሴ ጋራ አልተኛም ነበር። ስለዚህ ዛሬ ያደረግሽው ነገር ሁሉንም ነገር ያሳጣሻል። ከዚህም በኋላ እኔ እንደምልሽ ብቻ ነው መሆን የምትችው። እዚህ እኔ የማዝሽን እንደ አህያና እንደ ባሪያ ሆነሽ የማሰሪ ከሆነ ይህንን ቤት ለቀሽ ትወጫታለሽ እያለቻት ትገኛለች። ቅዱሴም እንግዲህ ካሌብን በጥፊ ሊመታው እቤቴ ለቀ ውጣ፣ ሚስቴን እንዴት አድርገ ነው የምታማግጣት ሲል፣ እኔ ባለ ትዳር ነኝ፣ እንዴት ሚስትህን ላማግጥብህ እችላለሁ? የድሮ ትዝታ ብቻ እያወራን ነው በማለትም ሲል ቅዱሴ እንግዲህ በጥፊ ሊመታው ነው። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል እዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። ሳምሪ ሄሉን ይዟ እንድትወጣ መስኪ ካደረገቻት በኋላ ለቅዱሴ የእንቅልፍ መድኃኒት በጁስ አድርጓ ሰጥታ አብረው ተኝተው ነበረ። እሱም ቪዲዮና ፎቶ ካነሳት በኋላ ካሌብ ወደ ውጪ እንደወጣ ሄሉና ሳምሪ ወደ ቤት ይመለሳሉ። ሆኖም በዛን ሰዓት መስኪና ቅዱሴ አንድ ላይ ተኝተው ሄሉም ወደ ውስጥ ልትገባ ስትል ነበር ክፍሉ የተጠናቀቀው። እሷም ወደ ውስጥ ልትገባ ስትል ካሌብም ምን ትሰሪያለሽ ወደ ውስጥ? ደግሞ ዛሬ ሰላም አትይኝም ማለት ነው ወይ ብሎ ስትላ፣ ከመቼ ጀምሮ ነው እኔና አንተ ሰላም የምንባባለው? ደግሞ ምን ፈልገ ነው? በማለትም እሷም እንግዲህ በሩን ከፍታ ስትገባ የዛችን ያህል ካሌብ እያወራት ያለውን ድምፅ መስኪ ትሰማና ልብሷን ለብሳ ዞር ትላለች። ሄሉም እንግዲህ ቀጥታ እንደገባች ቅዱሴን ስትመለከተው ዛሬ ደግሞ ምን ሆኖ ነው እንደዚህ የሆነው ብላ ብርድ ልብሱን ስታለብሰው መስኪም በበሩ ስር ተደብቃ ትወጣለች። እሱም ልክ እንደወጣች ሳምሪን ታገኛትና ለምንድን ነው ቶሎ የመጣሹ? እዛው አቆያት ብዬ አላልኩሽም ወይ? ለምን ይዘሻት መጣሽ? በማለትም ትናገራታለች። ሳምሪም እሷ ወደ ቤት መመለስ አለብን ብላ ነው። አንቺ ግን ምን አድርገሽ ነው የወጣሽው? እንዴት የእህትሽን ባል ልታማግጪ ብለሽ ይሄንን ታደርጊያለሽ? እንዴት ነው ይሄንን ያደረግሽው? ብላ ስትላት እሱን አያገባሽም፣ ለምን ይዘሻት እንደመጣሽ ገና ዋጋ ትከፊበታለሽ ብላ ትላታለች። እሷም እጅግ ትደነግጥና ሳምሪ በማድረጓ እጅግ ትጸጸታለች። ሆኖም እንግዲህ መስኪ በዚህ ደስተኛ ነበረች። ሄሉም ቅዱሴን አልብሳ ወደ ሽንት ቤት እንደገባች ቅዱሴ ይነቃል። ቅዱሴም ከነቃ በኋላ ምን እየሆንኩ ነው ብሎ ራሱን ይመለከትና ሄሉም ምን ሆነ ነው ዛሬ እንደዚህ የተኛው በማለት ስትጠይቀው፣ አይ ደክሞኝ ነው፣ አንቺ እኮ ያመጣሽልኝን ጁስ ከጠጣው በኋላ መጀመሪያ ትንሽ ራሴን እያመመኝ ስለነበረ ቀለል እንዲለኝ ብዬ ልብሴን አውልቄ ተኝቼ ነው በማለት ይመልስላታል። እሷም አረ እኔ እኮ ጁስ አላመጣውልህም ብላ ስትለው ነው እንዴ ብሎ ሲላት፣ አሀ መስኪ ባሌን እየተንከባከበችልኝ ነው፣ ወይኔ እህቴ በጣም ደስ ይላል ብላ እሷ ደስ ብላት ይገኛል። እሷም ልብሴን ልቀይር ብላ ወደ ውስጥ ስትገባ ቅዱሴ መስኪ ምንድን ነው ያደረገችኝ? በማለትም ጁሱንም ደጋግሞ መድኃኒቱ ውስጡ እንዳለ እያየ ነበረ።
መስኪ አሁንም ትዳሬን ልትበጠብጪ መጣሽ፣ ይሄ ያንቺ ስራ ነው፣ ዋጋ ትከፍያለሽ እያለ የተጻፈውንም ደብዳቤ ጭምድድ እያደረገ እየተናደደ ይገኛል። እሱ መስኪ እንዳደረገች ትዳሩን ህይወቱን ልትበጠብጥ እንደመጣች ተረድቷታል። ሄሉ ግን ባሌን ተንከባከበችልኝ በማለት ደስተኛ ነበረች። ሆኖም ቅዱሴ እንደዛውም እየተናደደ ወደ ውጭ ይወጣል። ሲወጣም መስኪን መንገድ ላይ ያገኛታል። መስኪም በፊቱ ዞር ዞር እያለች ዞር በይልኝ ከመንገዴ ላይ ቢላትም ለምንድን ነው ዞር የሚል ደስ የሚል ቆይታ ነበረን አይደል ወይ ብላ ስትል ግን ምንድን ነው ያደረግሽው በማለትም ሲጠይቃት ምን ነው አላስታውስም ልትለኝ ነው ወይስ ምንድን ነው እሱ ብላ ስትል ምንድን ነው እሱ ብሎ ሲላት አረባክ ምን ነው በቃላት ሲነገር ደስ ይልሃል? እንደዛም ከሆነ ችግር የለውም እኔ እነግርሃለሁ። በጣም ደስ የሚል ጊዜ ነበረ እያለች እንግዲህ ቅዱሴን ትለዋለች። ቅዱሴም አፍሽን ያዢ፣ ምንም ነገር የለም አሁን የሆነውን ብቻ ቀጥ ብለሽ ንገሪኝ ብሎ ይላታል። እሷም አቅፈኸኝ ወደ ውስጥ እንዳስገባኝ እንደውም አስገድደ ነው እየደፈርከኝ በማለትም ትነግረዋለች። እኔ እንደውም አልፈለኩም ነበረ፣ እራስ አስገድደ ነው እየደፈርከኝ፣ በጣም ደስ የሚል ቆይታ ነበረ ባልፈልገውም እያለች ትነግረዋለች። ምንም እየተፈጠረ ነገር የለም አፍሽን ያዢ በማለትም ሲላት ይሄንን አሁን ሄሉ ብትሰማ ምን ትላለች? እኔ ሳልፈልግ አስገድደኸኝ እንደሆነ ለሄሉ ብነግራት ብላ ትለዋለች። እሱም ይሄንን አፍሽን ያዥ ብሎ በጥፊ ይመታታል። እሱም በጥፊ ከመታትም በኋላ አንተ የማታውቀው ሚስጥር አለ፣ ሄሉ እጅግ ጊዜ ደጋግማ እየነገረችኝ፣ ይሄንን ብነግር ምን ትሆናለህ ብላ ስትለውም እሷም እንደዛ በምትለው ሰዓት እስቲ ንገሪኝ በማለት ይላታል። ይህንን ነግሬ እንድትጎዳብኝ አልፈልግም፣ አሁን አልነግርህም ብላ ትለዋለች። እሱም ቀጥ ብለሽ ንገሪኝ ብሎ ሲላት ሄሉ ብዙ ጊዜ ደጋግማ ካሌብን እንደምታፈቅረውና አንተን ደግሞ ለገንዘብ ብላ እንደቀረበች ነግራኛለች በማለትም ትነግረዋለች። እሱም ሄሉ እንደዚህ አታደርግም፣ ሄሉ እኔን ብቻ ነው የምታፈቅረው፣ ማንንም አታፈቅርም፣ ሄሉ እንደዚህማ በፍጹም አትልሽም ብሎ ሲላትም ካላመንክ ወደፊት ታያለ እያለችው ሄሉ በፍጹም አንተን አታፈቅርም፣ የማፈቅር እኔ ነኝ ስትለውም እሱም በጥፊ መቷት ጥሏት ይሄዳል። እሷም በዛኑ ሰዓት ታያለ አንተንም ሆነ ሁሉን ንብረቱን በእጄ አደርጋለሁ እያለች እየፎከረችበት ነበረ። ሆኖም እንግዲህ እዚህ ጋር መስከረም የእህቷን ልጅ እህታማማቾች ናቸው ማለት ነው። እንግዲህ መስኪ የአክስት ልጅ ናት። ስለዚህ ሁለቱ እህታማቾች ሆኖም መስኪ እዚህ ጋር የምትፈልገው ቅዱሴንም የግሏ ማድረግ ከዛም በኋላ ሙሉ ንብረቱን ለራሷ አድርጓ እንግዲህ ሄሉን ለብቻዋ ለማውጣት ነው። የሚዋደዱትንና የሚፋቀሩትን ለማጣላት እንግዲህ ያላደረገችው ነገር የለም። አሁንም እንግዲህ እንዳያችሁት ቅዱሴን በእንቅልፍ መድኃኒት አድርጓ ሰጥታው ከተኙ በኋላ ቪዲዮና ፎቶውን ይዟ ይህንን ሄሉ አሳያለው እያለች እንግዲህ እያስፈራራችሁ ትገኛለች። ወዶና ፈቅዶ እንደደፈራትና እንዳስገደዳትም እየነገረችው ነበር። እኔ በፍጹም ከሄሉ ውጪ ማንንም አላፈቅርም ብሏታል። ሆኖም እንግዲህ እሷ አሁንም ተስፋ ሳትቆርጥ የራሷና የግሏ እንደምታደርገውም ከተናገረች በኋላ እንግዲህ ሳምሪን ደግሞ ኩሽና ትገባና እንቅ አድርጓ ይዟት እንዴት ነው ወደዚህ የመጣሹ? ለምንድን ነው ቶሎስ የመጣሹ? ለዚህ ገና ዋጋ ትከፍይበታለሽ። እንዴት እዛ አላቆየሻትም? እኔ መቼኑ አልኳችሁ በማለት እንግዲህ ሳምሪን ትላታለች። እኔ ይሄንንም ባደረግኩት ጸጽቶኛል። አንቺ ግን እንዴት የእህትሽን ባል ታማግጫለሽ? ብላ በድጋሚ ስትላትም እሷ ምንም አገባሽም፣ ግን ለዚህ እጅግ ዋጋ ትከፍያለሽ።
ይህንን እንዳደርግ በዋነኝነት ከቅዱሴ ጋር እንድተኛ ያደረግሽኝ አንቺ ነሽና ይሄንን ለሄሉ ስነግራት ምን የሚፈጠር ይመስልሻል? ስለዚህ አሁን ከዚህም በኋላ እኔ የምልሽን ነገር ብቻ ነው የምታደርጊውም እያለቻት ነው። እንግዲህ ሳምሪ እንደዛ ካለቻት በኋላ በፍጹም ምንም ነገር አላደርግም፣ እስከ ዛሬ ባደረግኩት እጅግ ጸጽቶኛል። እውነት ነው ህይወቴን አትረፈሽልኛል። ሆኖም ግን ከዚህም በኋላ እንደዚህ አይነት ነገር እንደማላደርግልሽ እንድታቂ ይፈልጋለሁ ብላ ስትላትም በፍጹም ታደርጊያለሽ፣ ወደሽ ሳይሆን ተገደሽ ነው። ይህንን ለሄሉ ስነግራት ደቂቃ እዚህ ቤት እንደማትቀመጪ ብላ ስትላትም እንግዲህ መስኪም ሳምሪን ወርውራ ትወጣለች። ሳምሪ ምን እያደረግኩ ነው ያለሁት? አሁን እትዬ በእኔ ሰበብ ይሄ እንደዚህ ከሆነ ካወቀች እንዴት ነው መሆነውስ? ፍቅራቸውንስ እንዴት አድርጌ ነው የምመልሰው? እያለች እንግዲህ በድጋሜ እየተጨነቀች ትገኛለች። ሆኖም እንግዲህ መስኪ ያንን ሁሉ አድርጓት አሁን ትዳራቸውን ለመበጥበጥ እንደመጣች ምንም አልገባትም ነበረ። ሆኖም እንግዲህ ሳምሪ ሄሉና ቅዱሴን ለማስታረቅ አሁንም እየለፋች ነው። ሆኖም ዛሬ ላይ ደግሞ ትልቅ ነገር እየተፈጠረው ሄሉ መስኪን ካሌብ እንደማይወዳት ስለምታውቅ እንዴት በእህቴ ላይ ሊጫወትላት እፈቅድለታለሁ እያለችም እያሰበች ነው። ሆኖም እንግዲህ ሄሉ ለብቻዋ ተኝቷ ባለችበት ቅዱሴም ተናዶ ወጥቶ ነበረ። ካሌብም ይመጣና ግንባሯን ይስማታል። በዛኑ ሰዓት ሄሉ ትነቃለች። እንዴት ነው እዚህ ክፍል እየገባው? አንተ ምን እያደረክ ነው ያለው? ከዚህ ክፍል ውጣልኝ ብላ ስትለውም አሁንማ ደስ ብሎኛል ከማለት እንደዚህ ብትይ ይሻልሻል እንጂ ደስ ብሎሻል ብላ ስትለውም ከዚህ ውጣልኝ ነው የምል ስትለው ፈቅደሽልኝ ውስጥ ገብቼ እቅፍ አድርጌሽ እንደ ድሮ ብተኛ ደስ ይለኝ ነበረ በማለትም ሲመልስላት ይህንን በእውን ሳይሆን በህልምህም እንደማይሆንልህ እንድታስብ እፈልጋለሁ። አሁን ከዚህ ክፍል ውጣልኝ ትለዋለች። እሱም እንግዲህ ከወጣላትም በኋላ ሄሉም ወደ ሳምሪ ጋር ትሄድና ግን ለምንድን ነው እዛ እንድቆያን ጊዜ ያደረግሽኝ ብላ ልትጠይቃት ነበር ወደ ውስጥ እየገባችው። ሆኖም ሄሉ ስራ ላግዝሽ፣ ቁስልሽ ሳይደርቅ መስራት የለብሽም ብላ ስትል አይ ስንቀሳቀስበት ይሻላል ብላ ስትላትም ሄሉ ግን ለምንድን ነው ቅድም ሳምሪ ቶሎ እንዳልመጣ እያደረግሽ ነበር? እውነት በዛ አስተማሪ ነው ወይስ ሌላ ነገር ነበረ ብላ ስትላትም አይ ምንም ነገር የለም፣ እቤት ውስጥ እየተጨነቅሽ ስለነበረ ትንሽ ፈታ እንድትይ ስለፈለግኩ ብቻ ነው በማለትም ትመልስላታለች። አይ እንደዛ ከሆነ ጥሩ ነው፣ ግን ትምህርትሽን ሄደሽ ተማሪ፣ እኔ እንዴት ሄጄ ልኩን እንደማስገባ እነግርሻለሁ፣ ትምህርትሽን በፍጹም እንዳታቋርጪ ትላታለች። ሳምሪም እሺ በማለት ካለቻት በኋላ አሁን አንድ ነገር ላደርግ ፈልጊያለሁ፣ በእህቴ ላይ ካሌብ እንዲጫወትባት ስለማልፈልግ አሁን እኔ ካሌብን ሄጄ እሱ ሁል ጊዜ እኔን ስለሚፈልገኝ ትንሽ ፊት ሰጠውና መስኪ እንዲቆርጥላትና ካሌብን እንድትተወው እናደርጋለን ብላ ትላታለች። እኔ ሄጄ በማወራው ሰዓት አንቺ መስኪን ጥሪያት ብላ ስትልም እሷም ይሄ ነገር ትክክል ላይሆን ይችላል፣ ይሄ ነገር ጥሩ አይደለም እያለች ሳምሪ ከራሷ ጋር እያወራች እያለ እንግዲህ ሄሉም ካሌብ ጋር ሄዷ ገና ስትመጣ የኔ ቆንጆ መጣሽ ወይ ነይ እዚህ ጋር ቁጭ ብለሽ ፊልም እኒ በማለትም ሲላት እሷ እንግዲህ መስኪ ካሌብ እንደማያፈቅራት እንድታቅ ነበረ እሺ ብላ ፊልሙን ቁጭ ብላ ከካሌብ ጋር እያየች እያለ ቅዱሴ ይመጣል። ቅዱሴም ሲመጣ እጅግ ይደነግጥና ተናዶ ወደ ክፍል ይገባል። እሷም ምን ሆኖ ነው ብላ ተከትላ ወደ ክፍል ስትገባ አንቺ ምን እያደረግሽ ነው ያለሽው ብሎ እጅግ ይቆጣታል። እንዴ ቅዱሴ ምን እየሆንክን ያለው? ተረጋጋ እንጂ እሱ እኮ ባለትዳር ነው። እኔ መስኪ እንደማይወዳት እንድታቅ ነው እንጂ ፊልም አብሬ ያየሁት ሌላ ነገር አይደለም።
እንዴት በአንድ መቀመጫ እንደዛ አንድ ላይ ትቀመጣላችሁ? አንቺ ካሌብን ስለምታፈቅሪው ነው ከመጀመሪያ ጀምሮም እዚህ ቤት እንዲኖር እየፈቀርሽለት እንጂ እንዴት እዚህ ቤት እንዲኖር ትፈቅጂለታለሽ? ስለዚህ አሁን ካሌብን ታፈቅሪዋለሽ። ለካ መስኪም ያለች ነገር እውነት ነው በማለት እንግዲህ ሄሉን እጅግ ይጮባታል። ሄሉም እንዴት ነው አንተ አሁንም በካሌብ የምትጠረጥረኝ? በማለትም ሄሉም ቅዱሴን በጥፊ ትመታውና ወደ ውጭ ትሄዳለች። እንግዲህ በጥፊ ስትመታው የሳመችው መስሎት ማለት ነው። ወይኔ የኔ ቆንጆ አይሚስ ዩ ሶ ማች ብሎ እንግዲህ ጉንጩን ይዞ ምናምን አይሚስ ዩ ሶ ማች ምን እንደሆነ ባላቅም ቅመም ነው የጨመርኩላችሁ። ደግሞ እነሱ አላሉም ወይ ጉዴ! ገንፎ ዛፍ ላይ ወጣ እና እንደዛ በጥፊ ትመታውና ሄሉ እንግዲህ ተናዷት ትሄዳለች። እንደፈረደባት እንግዲህ መስኪ ያልኩኝ ሳምሪ ተከትላት ትወጣለች ማለት ነው። ከዛ ምን ሆነሽ ነው ስትላት በካሌብ ጠረጠረኝ፣ እንዴት ይጠረጥረኛል ምናምን ብላ በቃ እኔ ብቻዬን መሆኔን ነው የምፈልገው፣ ያዙኝ፣ ዘራፍ 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 ምናምን ብላ አካኪ ዘራፍ ብላ እንግዲህ ሳምሪም ትሳት ትመጣለች ማለት ነው። እንግዲህ ቅዱሴም እሳት ጎርሶ ተናዶ ቅቤ ተለቅልቆ ነበረ ያለው። በጣም ተናዶ ነበረ። ሆኖም እንግዲህ ሹሃዳ እዚህ ጋር ደግሞ ተናፈታ ላርጋችሁ ብዬ ነው፣ ጠፍቶብኝ እንዳይመስላችሁ። አሁን ለምሳሌ ማለት ነው ቅዱሴና ማን ነው እዚህ ጋር ጠፋብኝ። እናተ መጋኛ መታኝ እንዴ! መስኪና ሄሉ አንድ ላይ ሄደው በቃ ሄሉ እንዴት ይጠራጠረኛል? ለምንድን ነው የሚጠራጠረኝ? ሲጀመር እንደዛ ተጠባብቃ ተቀምጣ ላይ ጠራጠራት ነው እንዴ? እንደውም በደንብ ነው መጠርጠር ያለበት። እንደውም በደንብ የመጀመሪያ ፍቅረኛዋ ነው፣ የመጀመሪያ ባሏ ነው። ቤት አምጥቷ ማኖሯ ራሱ ትክክል አይደለም። የሳምሪን ህይወት ራሱ ቢያተርፍላትም ትክክል አይደለም። ቢያገረሽባትስ? እንዲህ ቢያገረሽባትስ? ደግሞ የመጀመሪያ ፍቅረኛና የመጨረሻ አንድ አይደለም አሉ ነው። ቢያገረሽባት ይሄ ልጅ ምን ይሆናል? በቃ አሁን ራሱ እኔ መጨረሻው ማየት ፈልጊያለሁ። መስኪ ቅዱሴን ወስዷ ትወስደዋለች ወይ? እዛን እንግዲህ ቅዱስ የሚናደድና እሳት ጎርሶ ምናምን የሚባለው ነገር አለ። ተናዶ ሄዶ ማን ነው ካሌብ ጋር እንዴት ሚስቴን እንደዚህ ታደርጋለህ? እንዴት አንተ ሚስትን ትጠረጥራለህ? እኔ እኮ ባለ ትዳር ነኝ ይለዋል። ከዛም በኋላ እንግዲህ ውጣልኝ ከዚህ ቤት እያለው እንግዲህ ቅዱሴ እጅግ ተናዶ ይገኛል። ግን ቅዱሴ እንደዛ መሆኑ ትክክል ነው። ለምን እንዴት እሷ የመጀመሪያ ፍቅረኛዋን አብረው ሊኖሩ ፈቀደችለት? የሳምሪን ህይወትን ቢያተርፍ ሌላ የሞተ ሰው እንኳን ቢያስነሳ ማናት ሄሉ ካሌብን ወደ ቤቷ ማስገባት የለባትም። 4 ነጥብ። ቢያገረሽባትስ? ቅዱሴ ለብቻው ሊቀር? በፍጹም እንደዛ መሆን የለበትም። ሀደ እንዴት እንደዛ ይሆናል? እዚህ ጋር እንግዲህ ሳምሪ እኔ በባለፈው ማጥፍታለች ብያለ። ሳምሪ እዚህ ጋር ምንድን ነው ማድረግ ያለባት? ያኔ ሆቴል የወሰደች ሰዓት ላይ ሁሉንም ነገር ለሄሉ ማስረዳት ነበረባት፣ ለምን ይዛት እንደወጣች። ዛሬም ደግሞ ስትጠይቃት ይዘሽያት ውጪ እያለች መስኪ ናት። እኔ መስኪ አንቺ ቢያንስ እንኳን እንደዚህ ውለታ ሁላልኝ እንኳን ባትላት አንቺ ተጨንቀሽ ስለነበረ መስኪ ይዘሻት ውጪ ብላኝ ነው ብትል ያ ነገር ትባንናለች ሄሉ ትንሽ እየቆየች ማለት ነው። እና እኔ ደግሞ መስኪ ምን መጋኛ መቷት ነው? ምን አይነት መጋኛ መቷት ነው? እሷ የእህቷን ባል ልትቀማ እየሄደችው። ሌላ ባል የለም እንዴ? ቶክቶክ ላይ እኮ ነበረ። እስቲ ደውሉላትና ንገሯት። ቶክቶክ ላይ ነበረ ሌላ ባል ማለት። እንዴት እሷ የእህቷን ባል ልትቀማ ታስባለች? ሸዋ ደግሞ እንዴት እንደዛ ይሆናል? እኔ ደግሞ በመሀል የምቀይጥላችሁ ቋንቋ ቅመም ነው ማለት ወጥ እንደዚህ ካለመከለሻ እንደማይጣፍጠው ደግሞ አይጣፍጥም ስላችሁ፣ ወይኔ በነጭ ሽንኩርት ራሱ እጅ ነው የሚያስቆረጥመው። እኛ ሰፈር ከመጣችሁ በትን ምንድን ነው ጎንበስ ብላችሁ ቀና ብላችሁ ወረድ ብላችሁ ስትመጡ እጃችሁ የሚያስቆረጥም ነው እንትምላችሁ ማበላችሁ
ካለመከለሻ። ሆኖም ግን ያው ዶሮ ወጥ ምናምን ስንሰራ አብረን ነው የምንሰራው። እሺ እንትን እንደሚባለው ነው ቋንቋውን የሚጨምርላችሁ። ግን እናንተ ሳምሪን እንዴት አያችኋት? ሳምሪ እኮ እኔ ሳምሪ አድናቂ ነኝ እኮ እኔ የሸቃላ አድናቂ ነኝ ታውቃላችሁ። ግን የእንደዚህ እንትን ማለት መርዘኞች አድናቂ አይደለም። እነሱን መኮርኮም ነው ፈልገው። ለማንኛውም ያለቀበት እንትን ስነግራችሁ ካሌብ እና ቅዱሴ ሊቧቀሱ ነው። ማን ያሸንፋል? እስቲ ማን ያሸንፋል? ገምቱ። ቅዱሴ ነው ወይስ ካሌብ ነው የሚያሸንፈው? እና ያው እንግዲህ የሚያሸንፈውን ሰው ማወቅ ፈልጋለሁ እላችኋለሁ። ውድ ቤተሰቦች የምወዳችሁ የማከብራችሁ፣ እስከዚህን ሰዓት በትዕግስት ተከታተላችሁኝ እና ደግሞ ፈታ ዘና አሰላላችሁ በጣም ደስ ብሎኛል። ሰብስክራይብ ስላረጋችሁ። ትናንትና ደግሞ እየጠፋሁት አሜሪካ ሄጄ ነው። በህልሜ አሜሪካ ሄጄ ነው። ከዛን ተናድጄ እንዴት ነው አሜሪካ ሄደው እምዬ ኢትዮጵያ ነው መሄድ ያለብኝ። በቃ ለሽ በከንግሮ ፍራሽ ለማለት ዘና ፈታ ለማለት አሁን ለማድረግ እምዬ እናቴን ምናምን አቶ ሽፈራውን ምናምን ማለት ነው። ወይዮ ጋሽ አለማየሁ አቶ ሽፈራ ስላችሁ ደግሞ አባቴን ነው ሙላት ሽፈራ ነኝ። እሺ እና ለማንኛውም እስከዚህን ሰዓት በትዕግስት ያልተከታተላችሁኝ ከልብ አመሰግናለሁ። ፈታ ዘና እንዳላችሁ ምንም ጥርጥር የለኝም። የትናንትናውን ሳቅ አንድ ላይ ላካክስላችሁ ብዬ ነው የበጫጨርኩባችሁ ማለት ነው። ቀናችሁ ያማረ የተዋበ ይሁንላችሁ። የእግዚአብሔር ጥበቃ ምሕረት ብዝት ይበልል።